የፌደራሉ ከፍተኛ ፍርድ ቤት አራተኛው ወንጀል ችሎት በአቡበከር አህመድ መዝገብ በሽብር ድርጊት ክስ የቀረበባቸው ግለሰቦች ባቀረቡት የመከላከያ ጭብጥ ላይ ብይን ሰጠ። ችሎቱ ከሰው ምስክር ጋር ተያይዞ ከቀረቡት 24 ጭብጦች መካከል ሶስቱን ውድቅ ሲያደርግ የሰነድ የድምጽና የቪዲዮ ማስረጃዎችን በተመለከተ ደግሞ ወደፊት ትዕዛዝ እንደሚሰጥባቸው አስታውቋል። ይህ በእንዲህ እንዳለ የተከሳሽ ጠበቆች የመከላከያ ማስረጃ የመክፈቻ ሐሳባቸውን ያቀረቡ ሲሆን ተከሳሾቹም የእምነት ክህደት ቃላቸውን መስጠት ጀምረዋል። ችሎቱን ሞገስ መኮንን ተከታትሎታል። የፌደራሉ ከፍተኛ ፍርድ ቤት አራተኛው ወንጀል ችሎት ለዛሬ ቀጠሮ ያዘው አቃቤ ሕግና የተከሳሽ ጠበቆች በመከላከያ ማስረጃ ጭብጦች ላይ ባቀረቡት ክርክር ላይ ብይን ለመስጠት ነው። በዚህ መሰረት ሃይማኖታዊ ቃላትና ጽንሰ ሐሳቦች እንዲሁም የተፈጸመ ድርጊትን ለማስረዳት የባለሙያና የታሪክ ምሁራን ምስክርነት እንዲቀርብ በተከሳሽ ጠበቆች ተይዞ የነበረውን ጭብጥ ውድቅ አድርጎታል። ፍርድ ቤቱ የሃይማኖት ጉዳይን የመመልከትና የመተርጎም ስልጣን የለኝም በሚል ከኮምፒውተር የተገኙ ናቸው የተባሉ ማስረጃዎችን በተመለከተ ግን ጭብጡን በማስረጃ ማረጋገጡ ተገቢ ነው የሚል ብይን ሰጥቷል። በተከሳሽ ጠበቆች የቀረቡት የሰነድ የድምጽና የቪዲዮ ማስረጃዎች ከብዛታቸው የተነሳ በሬጅስትራር ተረጋግጠው ከክሱ መዝገብ ጋር ባለመያያዛቸው ወደፊት ተገቢውን ትዕዛዝ እንደሚሰጥባቸው ችሎቱ ገልጿል። የተከሳሽ ጠበቆችም የመከላከያ ማስረጃዎቻቸውን ጭብጦች አስመዝግበው የምስክርነት መክፈቻ ሐሳባቸውን አቅርበዋል። ጠበቆቹ እንደገለጹት ተከሳሾቹ የራሳቸውን አስተምሮ ከመያዝ ውጪ የሌሎች አስተሳሰብ መኖር የለበትም የሚል አቋም አላራመዱም። ከሽብርተኝነት ድርጊት ጋር በተያያዘም በህቡ ያቋቋሙት የሽብር ቡድን አለመኖሩንና በውጭ ሀገርም ስልጠና ለመውሰዳቸውን ገልጸዋል። እንደ ጠበቆቹ ገለጻ በአወላ የተጀመረውን የተቃውሞ እንቅስቃሴ ተከሳሾቹ የመሩት ለድብቅ ዓላማ ማስፈጸሚያነት ሳይሆን መንግስት በሃይማኖት ጉዳይ ጣልቃ ገብቷል በሚል ህግ እንዲከበር ነው። ተከሳሾቹ ከቀና ልቦና በመነጨ ሐሳብ የህዝብ ሙስሊሙን ጥያቄና ቤቱታን ለመንግስት በማቅረብ መፍትሄ ለማስገኘት ይሰሩ እንደነበርም ጠቅሰዋል። አቃቤ ሕግ በክሱ እንዳመለከተው በሰደቃና አንድነት ፕሮግራም ላይ ህዝብን ለሁካታና ለረብሻ አላነሳሱም ሲሉ ሐሳባቸውን አቅርበዋል። እነዚህንም በሚያቀርቧቸው የሰው ምስክሮችና ሌሎች ማስረጃዎች እንደሚያስረዱ ለችሎቱ አመልክተዋል። ከሰው ምስክሮች መካከል ተከሳሾቹ እንደሚገኙበት በመጥቀስ ስለሆነም የተከሳሾች የእምነት ክህደት ቃል መስጠት በምስክርነት ከመቅረብ ተለይቶ እንዲታይላቸው ጠበቆቹ ችሎቱን ጠይቀዋል። አቃቤ ሕግ በበኩሉ የተከሳሾችን በምስክርነት መቅረብ ከወንጀል ስነ ስርዓት ህጉ ድንጋጌዎች ጋር በማያያዝ ተቃውሟል። እንደ አቃቤ ሕግ ገለጻ ተከሳሽ ምስክር የሚሆን ከሆነ ከሌሎች ምስክሮች ቀድሞ ምስክርነቱን መስጠት አለበት። ይህም የእምነት ክህደት ቃሉን በሚሰጥበት ወቅት ሊሆን ይገባል ሲል ተከራክሯል። ችሎቱም የቀረበውን ክርክር ከስነ ስርዓት ህጉ ጋር ካገናዘበ በኋላ የተከሳሽ ጠበቆች ያቀረቡትን ጥያቄ ውድቅ አድርጓል። ተከሳሾችም የእምነት ክህደት ወይም የተከሳሽነት ቃላቸውን መስጠት የጀመሩ ሲሆን አንደኛ ተከሳሽ አቡበከር አህመድ የቀረበበትን ክስ አልፈጸምኩም ሲል ተቃውሟል። ችሎቱ የሌሎች ተከሳሾችን የተከሳሽነት ቃል ለመስማት ለነገ ጠዋት ቀጠሮ ይዟል።